ሞተር የምንለው ምንድነው? ኬሚካል ኢነርጂ ኦፍ ዘ ፊውል ኮንቨርት ቱ ሂት ኤነርጂ ኢንቱ ሜካኒካል ኤነርጂ ኮንቨርት ማድረግ የሚሰራ ነው። ፒስተን ከቲዲሲ ወደ ቢዲሲ በሚሄድበት ጊዜ ኢንቴክ ቫልቭ ኦፕን ትሆናለች። ሞተር እንዴት ይሰራል? ከሰራውንዲንግ አይረን ሳክ አድርጎ ወደ ኢንጂን ሲሊንደር እንዲገባል የማድረግ ሂደት ኢንቴክ ስትሮክ እንለዋለን። እየተከታተላችሁ ያላችሁት አውቶሞቲቭን ከነጃት ጋር ነው። ቀደም ሲል ስቱዲዮ ውስጥ እንደተመለከትነው ሞተር እንዴት ይሰራል፣ ምን አይነት ክፍሎች አሉት የሚለውን አይተናል። አሁን ደግሞ ወርክሾፕ ውስጥ ወርደን ሞተር እንዴት ይሰራል፣ ምን አይነት ችግሮች ያጋጥሙታል፣ ችግሮች ሲያጋጥሙት ደግሞ እንዴት እንፈታለን የሚለውን ነገር ከባለሙያ አቶ ኤፍሬም ጋር በሚኖረን ቆይታ በሰፊው እናየዋለን። እሺ አሁን ሞተር ላይ አንድ ከስተመር ወይም አንድ ኦፕሬተር ሞተር ላይ አንድ ችግር አጋጠመኝ ብሎ ወደዚህ ድርጅት ሲመጣ ምንድነው የምናደርገው? አንድ ከስተመር ወደዚህ ድርጅት የሚመጣበት ሰዓት መጀመሪያ የስራ ትዕዛዝ ጆብ ይከፈትለታል። በዛ ስራ ትዕዛዝ መሰረት ለኛ ይሰጣል። እኛ ከከስተመሩ ኢንፎርሜሽን ተነስተን የራሳችንን ትሮብልሹቲንግ እንሰራለን። ለምሳሌ ማሽኑ የሆነ ችግር አለበት ከተባለ ያን ችግር ለምሳሌ ጉልበት ማነስ ሊሆን ይችላል፣ ፓወር ሎስ ሊሆን ይችላል። የዛን ሁኔታ ቼክ እናደርጋለን። ቼክ ስናደርግ ቁልፍ ኦን አድርገን መኪናው የሚነሳ ከሆነ ማሽኑ የሚነሳ ከሆነ እናስነሳለን። ስለዚህ ካስነሳን በኋላ አርፒኤም እናያለን ማለት ነው። ሪቮሉሽን ፐር ሚኒቱ ምን ያክል ነው የሚለውን በስታንዳርዱ ነው ወይ ከሊሚቴሽኑ በታች ነው ወይስ በሊሚቴሽኑ ውስጥ ነው የሚለውን እሱን ቼክ እናደርጋለን። እሱን ቼክ ካደረግን በኋላ ሌሎች ችግሮች ካሉ ትረስ እናደርጋለን። ችግሮችን እንለያለን። እሱን ከለየን በኋላ ለምሳሌ ጉልበት ማነስ ከሆነ ፓወር ባላንስ እንሰራለን። ዊዝን ስፔሲፊኬሽን ነው አይደለም የሚለውን ኮምፕሬሽን ቴስት እንሰራለን። እሱን ዳታ ከያዝን በኋላ ከማኑዋል ጋር ፌር እናደርጋለን ማለት ነው። ስለዚህ ሌሎችም ኢንስፔክሽኖች ሊኖሩ ይችላሉ። ለምሳሌ ዳያግኖስቲክ ኮድ ሊያነብ ይችላል። ትሮብልሹቲንግ ላይ ገብተን እሱን ቼክ እናደርጋለን ማለት ነው። ኤረር ኮድ አለው የለውም። አሁን ዲያግኖስ ለማድረግ አሁን ልክ ሞተር የራሱ የመታደሻ ኪሎ ሜትር ይኖረዋል። አሁን ለምሳሌ ቀላል ተሽከርካሪዎች እና ከባድ ተሽከርካሪዎች ላይ ሞተር የራሱ ኪሎ ሜትሮች አሉት የሚታደስባቸው የሚባሉት እና ማሽነሪ ተሽከርካሪዎችም እንደዛው አላቸው። አዎ እኛም በሀወር ነው። ለምሳሌ ፔሪዮዲክ ሰርቪስ አለው። ፔሪዮዲክ ሰርቪስን ጠብቆ የሚያደርጉለት ከሆነ ከ250 ሰዓት ጀምሮ ፔሪዮዲክ ሰርቪስ አለው። እሱም ፔሪዮዲክ ሰርቪስ ፕሮፐርሊ የማይሰሩለት ከሆነ የማሽኑ አገልግሎት እያነሰ ይመጣል። ስለዚህ በዛ ሁኔታ የሚፈጠሩ ችግሮች ናቸው አሁን እንደዚህ ፓወሮች ላይ የሚያጋጥሙ ችግሮች። ሌላም ችግሮች ሊኖሩ ይችላል። ስለዚህ እሱን መጀመሪያ ከከስተመሮቹ ኢንፎርሜሽን በመነሳት ትረስ እናደርጋለን ችግሩ። እሱን ከለየም በኋላ ሞተር ላይ ያለ ችግር ነው ብለን ካሰብ ሞተር ላይ ሊያጋጥሙ የሚችሉ ችግሮችን መጀመሪያ ቅድም እንዳልኩሽ ፓወር ባላንስ እንሰራለን፣ ኮምፕሬሽን ቴስት እንሰራለን። ምናልባት ላይብሪኬሽን ሲስተም ላይ ካለ የኦይል ፕሬሸር ጌጅ በመጠቀም ኦይል ፕሬሸሩ ምን ያክል ነው የሚለውን ቼክ እናደርጋለን። ጭሱ ላይ ደግሞ ብሎባይ ካለው ብሎባይን ኤግዞስት ጭስ ላይ እናያለን። ሁለተኛ ደግሞ ብሎባይ ካለው በብሬዘር በኩል ብሎባይ ያመጣል። በማሽኑ በጀርባ በኩል እዚህ ብሬዘር ሆዝ አለ። እዚህ ጋር የምታየው ብሬዘር ሆዝ ነው። እዚህ ጋር የምታየው እዚህ ብሬዘር ሆዝ በኩል እዚህ ብሬዘር በኩል የሚመጣው ጭስ ካለ ከፍተኛ የሆነ ጭስ የሚመጣ ከሆነ ኮምፕሬሽን ሊኬጅ አለው ማለት ነው። ብሎባይ ይገዛል ማለት ኮምፕሬሽን ሊኬጅ አለ ማለት ነው። ማለት የኢንጂኑ ጉልበት እየቀነሰ ነው ማለት። ስለዚህ አሁን ጭስ ሲመጣ ከለር ይኖረዋል። የጭሶች አሁን ለምሳሌ ሞተር ላይ ኤግዞስት ጭስ ሲኖር ይሄኛው ብሎባይ ጋዝ ስለሆነ የኮምፕሬሽን ሊኬጅ ስለሆነ ከለር የለም። ግን ኤግዞስት ጭሱ ደግሞ ከላይ ኤግዞስት ማኒፎልድ ላይ እዚህ ቴል ፓይፑ ላይ የሚመጣ ጭስ አለ። ያን ጭስ ደግሞ ምንድነው ብዙ አይነት ጭስ ሊያሳይ ይችላል። ለምሳሌ ጥቁር ጭስ የሚያመጣ ከሆነ ሞር ነዳጅ እየበላ ነው። ስለዚህ የእሱ ፊውል ሲስተም አጀስትመንት ላይ የምንሰራው ስራ ይኖራል። ብሉ ስሞክ ከሆነ ደግሞ አሁንም ሪንግ ችግር አለ ማለት ነው። ያ ማለት ፒስተን ላይ እያቃጠለ ነው ዘይት። ያ ደግሞ መሆን የለበትም። ስለዚህ እሱ ከሆነ ሞተር ፈልጓል ማለት ነው። በዚህም በጭሱም ማወቅ እንችላለን። ሁለተኛ ነገር ደግሞ ነጭ ጭስ ከሆነ ውሃ ኮምባሽን ቻምበር ላይ ገብቷል። ስለዚህ ጋስኬት ችግር ምናምን ሊኖር ይችላል። ስለዚህ እሱም አንድ ሞተር መፈለጉና ለመፈለጉን የምናውቅበት ነው። በኤግዞስት ስሞኩ ብቻ ጭሱን በማየት ብቻ የምንለየው ነው። ሞተር ሳይፈታ እዚሁ ላይ ያለ የምናውቅበት ነው ማለት ነው። ስለዚህ ይሄን ለማየት
ማሽናችን ኖርማል ኦፕሬቲንግ ቴምፕሬቸር መሆን መቻል አለበት። ከዛ በዘለለ ደግሞ ዳያግኖሲስ ቱል በመጠቀም ኤምፒ ዶክተር ይባላል እንግዲህ ዳያግኖሲስ ሶፍትዌራችን እሱ በመጠቀም እንችላለን። አዎ እኔ እንምጣ መምጣት ትችላለች። ይሄ ዳታ ሊንክ ኮኔክተራችን ነው። ይሄ ዳታ ሊንክ ኮኔክተራችን ነው። ስለዚህ የኮምፒውተራችንን ኬብል እዚህ ጋር ኮኔክት እናደርጋለን። እዚህ ዳታ ሊንክ ኮኔክተሩ ጋር ዳያግኖሲስ ቱላችን እዚህ ጋር ነው የምናገናኘው። ስለዚህ ዳታ ሊንክ ኮኔክተራችን ይሄ ነው። እዚህ ጋር በመሰካት ኦፍ ኦን አድርገን ትረብል ሹቲንጉን ቼክ ማድረግ ይኖርብናል። ኢረር ኮድ ካለው የኢንጂን ወርኪንግ ቴምፕሬቸሩንም ስፒዱንም ቼክ ማድረግ ይኖርብናል። ስለዚህ እያንዳንዱን ነገር ኮምፒውተር ላይ እዚሁ መጨረስ እንችላለን ማለት ነው። ሞተር ላይ ያለብን ትራብል ሹት እዚህ ላይ መጨረስ። አሁን ደግሞ ወደ ወርክሾፕ ገብተናል የወረደ ሞተር ለማየት እና እዚህ ወርክሾፕ ውስጥ ሲገባ አንድ ሞተር ምንድነው መጀመሪያ የሚደረግለት? ዊዝን ማሽን ያለውን ኢንስፔክሽን አይተናል ቅድም በኮምፕሬሽን ቴስት ፎር ባላንስ እሱን ሰርተናል። ሞተር ከወረደ በኋላ ደግሞ ዲስአሰምብል ነው የምናደርገው። ዲስአሰምብል ካደረግን በኋላ ሜካኒካል ዳሜጅ ሊኖር ይችላል። ሌላም ችግሮች ካሉ ዊር የሆነ ፓርት ካለ እሱን ነው ሜዥር የምናደርገው ኢንስፔክት የምናደርገው ማለት ነው። ለምሳሌ ይሄ እንደምታየው ሲሊንደር ሄዱ እዚህ ጋር ተፈቷል። ስለዚህ አሁን ሲሊንደር ብሎክ ላይ ያለውን ስራ ብናይ ለምሳሌ ላይነር አለ እዚህ ጋር ላይነሮቹ ተበልተዋል አልተበሉም የሚለውን ሜዥር እናደርጋለን። ለምሳሌ ዛ በውስጥሽ እዚህ ጋር ላይነሮች አሉ። መጀመሪያ ላይነራችን ጽዱ መሆኑን ቼክ እናደርጋለን። እሱን ከጸዳን በኋላ እዚህ ቦርጌጅ አለ። እዚህ ጋር ቦርጌጅ በመጠቀም ሜዥር እናደርጋለን ማለት ነው። ሜዥር ስናደርግ ምንድነው በትርስ ነጀር ሳይድ ነው ኤክስ ኤንድ ዋይ ነው የምንለካው። በዚህ ቶፕ ላይ ሚድል ላይ እና ቦቶም ላይ 3 ቦታ ነው የምንለካው። እሱን ከመለከታችን በፊት የዚህን ስታንዳርድ ዳያሜትር ማወቅ አለብን። የቦሩን ስታንዳርድ ዳያሜትር ለማወቅ ከማኑዋችን ላይ ስታንዳርድ ዳያሜትር ማየት ይቻላል። ካለዛ ይህን ካርቦን ዲፖዚቱን ከጸዳን በኋላ የዚህን ስታንዳርድ እንለካለን ወይም ማኑዋል ላይ እናያለን። ካየን በኋላ ሮድ እንመርጣለን። እዚህ ጋር ሮዶች አሉ። ማኑዋል መሰረት ያሉ ሮዶች አሉ። ለምሳሌ እዚህ ጋር ራሱን ሮድ ብጠቀም ይህን ከተጠቀምን በኋላ ቦርጌጃችን ምንድነው እዚህ ጋር እናስገባን ኤክስ ኤንድ ዋይ ዳይሬክሽን የምንለካው እዚህ ቶፕ ላይ እንለካለን፣ ሚዲየም ላይ እንለካለን፣ ቦቶም ላይ እንለካለን። በተመሳሳይ ደግሞ በዚህኛው በኩል ቶፕ ላይ፣ ሚዲየም ላይ፣ ቦቶም ላይ እንለካለን ማለት ነው። ስለዚህ እንደዚህ ሜዥርመንት መስራታችን ወይም ደግሞ ይህንን መለካታችን 3 ቦታ ላይ ቶፕ ላይ፣ ሚድ ላይ እና ቦተም ላይ መለካታችን ምንድነው ጥቅሙ? እዚህ ላይ መለካታችን ጥቅሙ ምንድነው? ለምሳሌ ፒስተናችን ላይ ያለው ዊር ጥሩ ያልሆነ ዊር ካለ ቶፕ ላይ የተበላበት እና ሚዲየም ላይ የተበላበት ወይም ቦቶም ላይ የተበላው እኩል ላይ መጣ ይችላል። ስለዚህ ማክሲመም እና ሚኒመሙን አውጥተን ማኑዋል ላይ ሪፈር እናደርጋለን ማለት ነው። ስለዚህ ቶፕ ላይ ያለው ማክሲመም ሊሆን ይችላል፣ ሚዲየም ላይ ያለው ማክሲመም ሊሆን ይችላል፣ ወይ ሚኒመም ሊሆን ይችላል። ስለዚህ ማክስ እና ሚኒመም አውጥተን ከ6ቱ ሜጀርመንቶች ማክሲመም እና ሚኒመሙን አውጥተን ማኑዋል ጋር ሪፈር እናደርጋለን ማለት ነው። በዚህ መልኩ 6ቱንም ላይነሮች ቼክ እናደርጋለን። ቼክ እናደርግና ማኑዋል ላይ ሊሚቴሽን አለው። ከሊሚቴሽኑ በታች ከሆነ ሪፕሌስ እናደርጋለን። ዊዝን ስፔሲፊኬሽን ከሆነ ደግሞ ሪቪዝ ማድረግ ይችላለን ማለት ነው። በዚህ መልኩ ላይነሩን ቼክ እናደርጋለን። ሌላው ፒስተን ነው። ፒስተናችን መጀመሪያ ጽዱ መሆን አለበት። ፒስተኑ እንደምታየው የቆሸሸ ፒስተን ቢሆንም ያው ይህ መጸዳት አለበት። ሪንጎች መውጣት አለባቸው። ፒስተን ሪንጎ መውጣት አለበት። ስለዚህ ፒስተን ዲያሜትሩ መጀመሪያ በማይክሮሜትር ሜዥር እናደርጋለን ማለት ነው። ስለዚህ ፒስተን 3 ቦታ ነው ሜዥር የምናደርገው። በሳይድ ማይክሮሜትር ሜዥር የምናደርገው እንዳየሽው። ስለዚህ ቶፕ ላይ እንለካለን፣ ሚዲየም ላይ እንለካለን። እዚህ ስከርት ፓርቱ ላይ ሰርድ ላይ እንደምንለው እዚህ ጋር ሜዥር እናደርጋለን ማለት ነው። እዚህ የለካነውን ሜዥርመንት ማክሲመም እና ሚኒመም ይዘን ማኑዋል ላይ ሪፈር እናደርጋለን። ስለዚህ ዊዝን ሊሚቴሽን ነው አይደለም የሚለው። ስለዚህ ከማኑዋል ሊሚቴሽን በታች ስፔሲፊኬሽኑ በታች ከሆነ ፒስተኑ ሪፕሌስ መደረግ ይኖርበታል ማለት ነው። ሙሉ ለሙሉ ፒስተኑ ይቀየራል ማለት ነው። ዊዝን ስፔሲፊኬሽን ከሆነ በስፔሲፊኬሽኑ ሊሚቴሽን ውስጥ ከሆነ ግን ፒስተኑን እንደገና መጠቀም እንችላለን፣ ሪዩዝ ማድረግ እንችላለን ማለት ነው። ስለዚህ ዊዝን ስፔሲፊኬሽኑ አይደለም የሚለውን ሜዥር የምናደርገው ሳይድ ማይክሮሜትር
ዲያሜትሩ ሜዥር እናደርጋለን። 3 ቦታ ነው። ፒስተኑን ሜዥርመንት ከሰራንለት በኋላ ከማኑዋሉ መሰረት ያን ያክል ያልወረደ ካልሆነ ፋሻዎቹ ወይም ደግሞ ሪንጎቹ ይቀየራሉ ወይስ አይቀየሩም? እሱንም ሜዥር እናደርጋለን። ፒስተን ሪንጉን ካወጣን በኋላ የዚህ ፒስተን ግሩቦች አሉ። ግሩቦቹ ይጸዳሉ። ግሩቦቹ ከተጸዱ በኋላ እዚህ ግሩቡን አውተን እንደዚህ ካስገባን በኋላ በፍሌር ጌጅ የግሩብ ክሊራንሱ ሜዥር መደረግ አለበት። ክሊራንሱ ሰፍቷል አልሰፋም? ግሩቡ ከሰፋም ሪፕሌስ መደረግ ይኖርበታል። ዲያሜትሩ ብቻ አይደለም። እዚህ ግሩብ ክሊራንሱን በዚህ ሪንጉን አውተን በጀርባ በኩል ሪንጉ እንደዚህ ካስገባን በኋላ ሜዥር ማድረግ መቻል ይኖርብናል ማለት ነው። በዚህ መልኩ ሜዥር እያደረግን አሁንም ማኑዋል ላይ ቼክ እናደርጋለን። ቢዝነስ ስፔሲፊኬሽኑ አይደለም የሚለውን ቼክ ማድረግ ይኖርብናል ማለት ነው። ሌላው ይሄ ፒስተን ሪንግ ግሩብ ክሊራንስ ነው። ይሄ የሚታዩ ግሩቡ ሰፍቷል አልሰፋም የሚለውን ወይም ተበልቷል አልተበላም የሚለውን ለማወቅ እዚህ ውስጥ ሪንጉን እናስገባዋለን። ሪንጉን ብቻ እናስገባው እና ሪንጉን ብቻ ካስገባን በኋላ እዚህ በፒስተን ቶፕ ላንዱ ላይ ፒስተን አናት ገፋ እያደረግ ካስገባን በኋላ ምክንያቱም እንዲህ ዳጎናል እንዳይሆን ስትሬት እንዲሆንልን ሜዥርመንታችን ትክክል እንዲሆን በፒስተን አናት ገፋ እናደርገዋለን። ስለዚህ ቶፕ ላይ ካደረግን በኋላ በፍሌር ጌጅ አሁንም ሜዥር እናደርገዋለን። እዚህ ጋር ምን ያክል ነው የሚለው እሱን እንጽፋለን። ከዛ ሚዲየም ላይ አድርገን አሁንም በፒስተኑ በመግፋት ሚዲየም ላይ አድርገን አሁንም ጋፑን እንለካለን፣ ሜዥር እናደርጋለን። ታች ላይም አድርገን ቦቶም ላይም አድርገን ሪንግ ጋፑን እንለካለን። እሱንም ማኑዋል ጋር ቼክ እናደርጋለን ማለት ነው። በዚህ መልኩ ሪንግ ክሊራንሱን ቼክ ማድረግ ይኖርብናል። ግሩፕ ክሊራንሱ ሜዥር አደረግን። የፒስተን ሪንግ ጋፑን ሜዥር አደረግ። እሱ ሜዥር ካደረግን በኋላ ሪፕሌስ መደረግ አለበት የለበትም የሚለውን መወሰን እንችላለን ማለት ነው። እሺ አሁን እንግዲህ ሲሊንደር ብሎኩን ላይነሩን ቼክ አደረግን፣ ከዛ ፒስተኑንም ቼክ አደረግን፣ ሪንጎቹንም ያላቸውንም ስፔስ ቼክ አደረግና ከዚህ በመቀጠልስ ምንድን ነው የምንሰራው? እዚህ ጋር ደግሞ እንደምታዩ ፒስተን ፒን ነው። ይሄ ፒስተን ፒኑ ተበልቷል አልተበላ የሚለውን በአውትሳይድ ማይክሮሜትር አሁን ሜዥር እናደርጋለን ማለት ነው። እሱን ሜዥር ስናደርግ እዚህ ቶፕ ላይ እንለካለን፣ ሚዲየም ላይ ቦቶም ላይ አድርገን ብንለካው በዚህ በኩል ብንለካው ኤግዛክት ሪዲንጉን ለማወቅ እንችላለን። በ4 ቦታ ወይም በ6 ቦታ ብንለካው ኤግዛክት ሪዲንጉን እንለካለን። በተመሳሳይ ይህንንም ቼክ ማድረግ መቻል ይኖርብናል ማለት ነው። እዚህ ፒስተን ፒኑን እንለካለን። ይህን ከለካም በኋላ እዚህ ጋር የፒስተን ፒን ሆሉ አለ አይደል? የፑሽንጉ ተበልቷል አልተበላ የሚለው በኢንሳይድ ማይክሮሜትር የሚለካል። እዚህ ይለካል። ከዛ የዚህን ኦይል ክሊራንስን ማወቅ ይኖርብናል። ኦይል ክሊራንሱ እንዴት ነው የምናውቀው? በኢንሳይድ ማይክሮሜትር የለካነው ሜዥርመንት አለ አይደል? ከዛ እዚህ ጋር በኢንሳይድ ማይክሮሜትር የለካነው ሜዥርመንት አለ። ሁለቱ ስናቀናንሰው ኦይል ክሊራንሱ እናገኛለን። ኦይል ክሊራንሱ በስፔሲፊኬሽኑ ነው በማኑዋሉ ነው ወይ የሚለውን ማኑዋል ላይ ሪፈር እናደርጋለን። ስለዚህ ዊዝን ስፔሲፊኬሽን ከሆነ እንደገና መጠቀም እንችላለን። ካልሆነ ፒስተን ፒኑ ወይም እዚህ ያለው ፑሽንጉ መቀየር ይኖርበታል። ይህ ፒስተን ላይ የምንለካቸው ሜዥርመንቶች ይህን ይመስላል። ከዚህ በመቀጠል ምንድነው የምናደርገው? ሞተር ስንሰራ እነዚህን አሁን የሰራናቸው ሜጀርመንቶች ከሰራን በኋላ ላይነር ይቀየራል አይቀየርም፣ ፒስተን ይቀየራል፣ ፒስተን ፒን ይቀየራል አይቀየርም የሚለውን ቼክ አደረግን። ከዚህ በመቀጠል ምንድነው ኮኔክት ሮድ ነው ቼክ የምናደርገው። ኮኔክት ሮድ ደግሞ ቤንድ መሆኑን አላይመንቱ ቼክ መደረግ አለበት። ትዊስት ሊሆን ይችላል፣ ቤንድ ሊሆን ይችላል፣ ጠመን ይችላል። እሱን በአላይመንት ጌጅ ሜዥር መደረግ አለበት። ሁለተኛው ስሞል ኢንድ እና ቢግ ኢንድ አለው። ለምሳሌ ቢግ ኢንዱ እዚህ ጋር ነው አይደል? ቡሽንግ የሚገባበት ኮኔክት ሮድ የሚገባበት እዛ ጋር ላሳይ ይችላለሁ። ኮኔክት ሮዱ ላይ ኢንተርናል ዲያሜትሩ ሜዥር መደረግ አለበት። ፒኑ የሚገባበት ስሞል ኢንዱ ላይ ያለው ፒን የሚገባበት ቼክ መደረግ መቻል አለበት። ከዛ ክራንክ ሻፍት ላይ ነው ሜዥር የምናደርገው። ቀጣይ ኮኔክት ሮዳችን ቼክ ካደረግን በኋላ ክራንክ ሻፍት ላይ ነው የሚሄደው። ክራንክ ሻፍት ላይ ሜን ጆርናል አለ፣ ክራንክ ሻፍት ጆርናል አለ። እነሱን ታፐር ራሳችን አውት ኦፍ ራውንድ እነሱ ቼክ መደረግ አለበት። ሌላው ኢንጂኑ ሳይፈታ በፊት ደግሞ በዚህ በዲያል ጌጅ ኢንዲፕላይ ትረስት ቤሪንጉ ተበልቶ ከሆነ ኢንዲፕላይን ሞተሩ ሳይወርድ በፊት ቼክ ማድረግ ይኖርብናል። ኢንዲፕላይ ማለት ክራንክ ሻፍቱ ስዊፍቴሽን ቶርክ ከታሰረ በኋላ ባክኤንድ ፎርስ ሞሽን አለው የለውም፣ ንቅናቄ አለው የለውም። እሱ ንቅናቄ የሚፈጠረው ትረስት ቤሪንጉ ሲበላ። ስለዚህ ትረስት ቤሪንጉ ተበልቶ አልተበላ የሚለውን ደግሞ ኢንዲፕላይን በዚህ ዲያል ጌጅ ሜዥር ማድረግ ይኖርብናል ማለት ነው። ስለዚህ ሜዥር እናደርጋለን። ስለዚህ ክራንክ ሻፍት ላይ ያለው ሜዥርመንት ምንድነው? ክራንክ ሻፍት ራናውት ሜዥር እናደርጋለን። ራናውት ሜዥር ስናደርግ ቤንድ ሊያደርግ ትዊስት ሊያደርግ ይችላል። እሱን ማየት ይኖርብናል ማለት ነው። ራናውትን ሜዥር የምናደርገው በዲያል ጌጅ ነው። ዲያል ጌጅ
እዛ ጋር ስላልተበተነ ነው ክራንክሻፍቱን እንደዚህ ያወራዎች። እሺ ዲያል ጌጅ ይዘን እንሂድና እንትን ቼክ እናደርጋለን። እዚህ ደረጃ ከመድረሱ በፊት ምን አይነት ችግሮች ቢያጋጥሙት ነው ኮኔክቲንግ ሮድ እስከ መበላት ፒስተኖች እስከ መበላት ደረጃ የሚደርሱት? ምን አይነት ችግሮች ቢያጋጥሟቸው ነው ሞተራችን ላይ? እንደዚህ አይነት ችግር የሚያጋጥሙት ብዙውን ጊዜ ፕሬዲክቲቭ ሰርቪሳችን ፕሮፐርሊ አለመስራት ነው። ለምሳሌ በየ250 ሰዓት ዘይት መቀየር አለበት። እሱን ፔሪዲካሊ የማይቀይሩለት ከሆነ ኮንታሚኔትድ የሆነ ኦይል ከሆነ ላብሪኬት የሚያደርገው ፕሮፐር የሆነ ላብሪኬሽን ሲስተም አይኖረውም ማለት ነው። በዛን ሰዓት ዊል የመፈጠር ሁኔታው ከፍተኛ ነው። ስለዚህ ዘይት በየጊዜው ባለመቀየር፣ አሁን ለምሳሌ ቀላል እና ከባድ ተሽከርካሪዎች ላይ በየ5000 ኪሎ ሜትር ላይ ዘይት ይቀየርላቸዋል። ማሽነሪ ተሽከርካሪ ሲሆኑ ከዛ ባነሰ ታይም ነው የሚቀየርላቸው ወይስ? ማሽነሪ ላይ ሲሆን አሁን እኛ ጋር ሂታቺ ላይ ስትመጪ ዘይት የሚቀየረው በየ250 ሀወር ነው። በሰዓት ነው ማለት ነው። በየ250 ሀወር መቀየር አለበት። ፔሪዲካሊ እሱን ጠብቀን የማንቀይር ከሆነ ፒስተን ላይ ፒስተን ሪንግ ላይ እንዳልኩሽ አሁን ላይነር ላይ ምናምን ዊር የመፈጠር ቻንሱ ከፍተኛ ነው። ሁለተኛ ነገር ደግሞ ዘይት በሚቀይሩበት ጊዜ አቀየራቸው ኮንታሚኔሽን የነፃ ንጹህ ኮንታሚኔሽን እንዳይኖር መጠቀቅ መቻል ይኖርባቸዋል ማለት ነው። በዛ ሁኔታዎች እና ፕሮፐርሊ ፔሪዲክ ሜንቴናንስ ባለመስራታቸው እንደዚህ አይነት ችግሮች ያጋጥማሉ ማለት ነው። ስለዚህ አይር ክሊነራቸውን በየሰዓቱ አለማጽዳቱ፣ እንደዚህ አይነት ነገሮች ፒስተን ላይ ወይም ላይነር ላይ ችግር በአጠቃላይ ሞተር ላይ እንደዚህ አይነት ችግሮች ሊያመጡ ይችላሉ። እሺ፣ ስለዚህ አሁን ሲሊንደር ብሎኩን ነው የምንለካው። እንዴት ነው ሜዥር የምንሰራው? ሜዥርመንት የምንሰራለት እንዴት ነው? አሁን በዚህ በዲያል ጌጅ የምንለካው በዚህ በፍሮንት በኩል ኢንዲፕ ላይን ነው የምንለካው። ኢንዲፕ ላይን ስንለካ ባክ ኢንድ ፎርስ ሞሽን አለው ክራንክሻፍቱ የለውም የሚለውን ለማወቅ መጀመሪያ ኦልተርኔተራችንን እናወርዳለን። ይህን ከወረድን በኋላ ይሄኛው ቤልትን ከወረድን በኋላ የክራንክሻፍት ፑሊያችን ለምሳሌ ይሄ ክራንክሻፍት ኢንዲፕ ላይን የምንለካው ምንድነው? ትረስት ቤሪንጉ ተበልቷል አልተበላ የሚለው ባክ ኤንድ ፎርስ ሞሽን መኖሩን ቼክ ለማድረግ ነው። ከፍሮንት ሳይድ በኩል ያው ዝግጁ አይደለም። አሁን ይሄ መፈታት አለበት። ይሄን ዝግጁ ካረግን በኋላ ዲያል ጌጃችን ፕሪሎድ እንሰጥና ዜሮ አጀስት እናደርጋለን። የውጨኛውን ጌጅ እሱን አጀስት ካረግን በኋላ ይሄኛውን ገፍተን እንይዘዋለን። አጀስት እናደርግ ከዛ የሚመለሰው ወደዚህ የሚመለሰውን ሪዲንግ ጌጁ ያነብልናል። ባክ ኤንድ ፎርስ ሞሽኑ ያክል ነው የሚለው በዲያል ጌጃችን ማወቅ እንችላለን ማለት ነው። ስለዚህ ምን ያክል ባክ ኤንድ ፎርስ ሞሽን አለው የሚለውን ኢንዲፕ ላይን ይነግረናል ማለት ነው። ያ ኢንዲፕ ላይ ማኑዋላችን ጋር ሪፈር እናደርግና ከሊሚቴሽኑ ውጭ ከሆነ ትረስት ቤሪንጉ ሞር ተበልቷል ማለት ነው። ስለዚህ በዛ መልኩ ማወቅ እንችላለን። ሌላ የምንለካው ሲስተም አለ እዚህ ጋር የምንለካቸው እቃዎች ወይም ደግሞ ሜዥርመንት የምንሰራለት እቃ አለ እዚህ ጋር። ኦኬ፣ አሁን ያሳየሁሽ ያለው ክራንኬዝ እና ሲሊንደር ብሎክ ላይ ያሉ ሜዥርመንቶችን ጨርሰናል። ስለዚህ አሁን የሚቀረን ሲሊንደር ሄድ ላይ ያለ ሜዥርመንት ነው። ሲሊንደር ሄድ ላይ የምንሰራቸው ሜዥርመንቶች አንደኛው ቫልቭ ነው። ቫልቭ ካወጣን በኋላ የቫልቭ ስቲም ዲያሜትሩ 3 ቦታ መለካት መቻል ይኖርብናል። ስለዚህ የለካነው ሪዛልት ቼክ ማድረግ አለብን። ሁለተኛ ነገር ደግሞ ቫልቭ ስቲም ዲያሜትር ውጭ ቫልቭ ኦቨርሆል ሌንግዙን በካሊፐር ሜዥር ማድረግ መቻል አለብን። ስለዚህ ቫልቭ ቲፑ ቫልቭ በሚቀጠቅጥ በሚመታበት ሰዓት የመበላት ሁኔታ ይኖራል። ስለዚህ ኦቨርሆል ሌንግዙን በመለካት ማኑዋል ጋር ሪፈር ማድረግ መቻል ይኖርብናል። ሌላው ቫልቭ መርጅኗ የቫልቭ መርጅኗ እሷን በአውትሳይድ ማይክሮሜትር ሜዥር መደረግ አለበት። ዊዝን ስፔሲፊኬሽኑ አይደለም። እሱ ከተበላ ኮምፕሬሽን ሊኬጅ ያመጣል ምናምን የሞተር ጉልበት ይቀንሳል። እሱም ቼክ መደረግ አለበት። ሌላው ዋናው ነገር ቫልቭ ፌሱ ብዙን ጊዜ የምንጠቀማቸው ቫልቮች 45 ዲግሪ ናቸው። ስለዚህ ያ ቫልቭ ፌሱ ቼክ መደረግ አለበት። እሱ ቫልቭ ፌሱ ፕሮፐር የሆነ ሲቲንግ ከሌለው ቫልቭ ሲቲው ጋር
ኮምፕሬሽን ሊኬጅ ያመጣል። ስለዚህ ያ እንዳይሆን ቫልቭ ፌሱንም ቼክ መደረግ አለበት። ስለዚህ በቫልቭ ፌስ ግራይንደር ግራይንድ መደረግ አለበት ትክክል ፕሮፐር የሆነ ሴቲንግ ከሌለ። ስለዚህ ቫልቭ ላይ ያለውን ቫልቭ ፌሱን እንለካለን። ሲሊንደር ሄድ ላይ ደግሞ ቫልቭ ሲቱ አለ። ሲቱንም ሜጀር ማድረግ መቻል ይኖርብናል። እሱን ቼክ ማድረግ መቻል ይኖርብናል። ሌላው ቫልቭ ስፕሪንግ ላይ ነው። ቫልቭ ስፕሪንግ ስኩዌርነሱን በአራት ቦታ ሜጀር ማድረግ መቻል ይኖርብናል። ስለዚህ እሱን ቼክ እናደርጋለን። ቀጣዩ ምንድነው የቫልቭ ኮይል ስፕሪንግ ቴንሽኑ የመጨመቅ አቅሙ፣ እሱን በኮይል ስፕሪንግ ቴንሽነር ቼክ መደረግ መቻል ይኖርበታል። እነዚህን መረጃዎች ቼክ ካደረግን በኋላ ዩዝን ስፔሲፊኬሽን ነው አይደለም የሚለውን ማንኛውም ጋር ይፈር እናደርጋለን ማለት ነው። በጣም አመሰግናለን። እስኪ ለተመልካቾች የራሳቸውን መኪና ቀላልም ሊሆን ይችላል፣ ከባድም ተሽከርካሪ ሊሆን ይችላል፣ እንዲሁም ደግሞ ማሽነሪም ሊሆን ይችላል ተመልካቾቻችን ያሏቸው መኪኖችና ሞተራቸውን እንዴት መንከባከብ አለባቸው? ኦኬ ሞተራችን ቀላል መኪና ሆነ ከባድ መኪና ወርኪንግ ፕሪንሲፕሉ ተመሳሳይ ነው። ፔሪዮዲክ ሰርቪሱን አለማሳለፍ ነው ዋናው ነገር። መቀየር ባለበት አሁን መቀየር መቻል አለባቸው። ለምሳሌ እኛ ጋር ሂታች ነው። ሂታች ላይ ኤክስካቫተሮቹ መቀየር ያለበት በ250 ሰዓት ነው ዘይት። ስለዚህ እሱን ፕሮፐርሊ መቀየር መቻል አለባቸው። ጧት ከማስነሳታቸው በፊት የዘይት ሌቭላቸውን ቼክ ማድረግ አለባቸው። ራዲያተር ላይ ያለውን የኮላንት መጠን ቼክ ማድረግ መቻል አለባቸው። እንግዲህ ፔሪዮዲካሊ በየቀኑ የሚሰሩትን ስራ መሆን መቻል ያለበት ነገር ነው። ሌላው ምንድነው ከማስነሳታችን በፊት ማድረግ ያለባቸውን ኢንስፔክሽን ቀን በቀን መቀጠል መቻል እንዳለበት ነው መናገር የምፈልገው። ከዛ በተጨማሪ ሞተር ሁሌም ጥንቃቄ ይፈልጋል። ለምሳሌ ዘይት በሚቀይሩበት ሰዓት ኮንታሚኔሽን እንዳይኖር መጠቀቅ መቻል አለባቸው። ከእጃቸው ጀምሮ እጃችን ላይ ያለው ቆሻሻ ካለ ፊልተር ላይ እንዳይገባ መጠንቀቅ መቻል ይኖርባቸዋል። ፊልተር ሲቀዱ ከበር ላስቲክ ይኖረዋል። እሱም ሲቀዱ በጣታቸው እንደዚህ በስተው መቅደድ የጣታችን ያለ ቆሻሻ ኮንታሚኔት ያደርገዋል። ስለዚህ እሱን መጠንቀቅ መቻል አለባቸው ብዬ እመክራለሁ። ሙያዊ አስተያየቱን ስለለገሱኝ በተመልካቾቼ ስም ከልብ አመሰግናለሁኝ። እየተከታተላችሁ ቆይታ ያደረጋችሁት አውቶሞቲቭን ከነጃት ጋር ነው። ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ መልካም ሳምንት።